አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። በትናንትናው ቪዲዮ በመጋረጃ ዙሪያ በሰራሁት ማለት ነው የፍሬንች ዶር መጋረጃ እያጠረ ነው። ብዙ ልጆችም መጋረጃ ባልገዛን እያሉ እየተጸጸቱ ነው። ሀገር ከገቡ በኋላ እያጠረባቸው እያላችሁኝ ነው። እንግዲህ እኔ ከዚህ በፊት ቪዲዮ ሰርቻለሁኝ። የዚህን ቪዲዮ ነበር የሰራሁት እንደውም ነባር ቤተሰቦቼ ታውቃላችሁ ማለት ነው። እና የፍሬንች ዶር እንትኑ መጋረጃው ያጥራል ብዙ ጊዜ። ይሄ አገዛዛችሁ ነው። ለምን የኢትዮጵያ ቤት በጣም ረጅም ነው፣ የሚገርማችሁ ነገር ማለት ነው። የሳውዲ ቤት አይታችኋል፣ አጫጭር ናቸው። እና የዛ ሀገር መስኮትና ይሄ ፍሬንች ዶር ማለት ነው። ለምን እኛ ብዙ ጊዜ ሀበሻዎች የምንገዛው አረቦቹ መስኮት ላይ የሚሰቅሉትን ነው ገዝተን የምናመጣው ማለት ነው፣ ለፍሬንች ዶር የምንጠቀምበት። እዛ ግን ስትገዙ አገዛዛችሁ ልክ አለ አይደለ? የአረቦቹ መስታወት እንትን የሚያደርጉበት ልክ እንደ ፍሬንች ዶር ይሆንና መስታወት ማለት ነው። ሳሎን ላይ የታችሁ ከሆነ እንደዛ ከሆነ የዛ ይሆነዋል። አሁን እዚህ ጋር የሚታዩት መስኮት ላይ ነው ያደረግነው። ይሄንን መስኮቱ ላይ አሪፍ ሆኗል ማለት ነው። ረዝም ነው። ግን ፍሬንች ዶር ላይ ይሄን ወስደን ስናደርገው ግን አይሆንም። ይሄኛው አሁን የምታዩት ቀዩ ከለር ደግሞ ያይቴ ነው። እሷ ገዝታ እዩ እንደምታዩት ደህና ነው ማለት ነው። በትክክል ሆኖላታል። ስለዚህ የሚያጥርም አለ ስታመጡት ደግሞ ረጅም ሆኖ ያኔ በትክክል የሚያለብስላችሁ አለ። ይሄ አገዛዛችሁ ነው። አገዛዛችሁን አስተካክላችሁ ግዙ። ካላወቃችሁት ደግሞ በጣም ረጅም ይሆናል ወይም ሰፊ ይሆናል ብላችሁ ካሰባችሁ አስለክታችሁ ሜትር አስልኩ። በቃ ሜትሩን ለክተው ይንገሯችሁ። በዛ ሜትር ሂዳችሁ እናንተ መጋረጃ ቤት በሜትሩ ልክ ይስጧችሁ ማለት ነው። ኢትዮጵያም እኮ የፍሬንች ዶር መጋረጃ እኮ ሲገዛ በሜትር ነው። እንደውም ሜትር 2000 ብር፣ ሜትር 500 ብር ምናምን እየተባለ ነው ዋጋው ራሱ ማለት ነው። ሜትር 3000 ብር እየተባለ ነው የሚሸጠው። ከዛ የምትፈልጉት አይነት የምትፈልጉት ሜትር ስንት እንደሆነ በዛ ሜትር ልክ ይሰራላችኋል ማለት ነው መጋረጃችሁ። ስለዚህ ውዶችዬ እናንተ መጋረጃ ቤት ሄዳችሁ ስታሰሩ የቤታችሁን ሜትር መነገር አለባችሁ፣ ግዴታ መጠየቅ አለባችሁ። የዛን ጠይቃችሁ በልኩ ነው መግዛት ያለባችሁ እና ዝም ብላችሁ መጋረጃ አትግዙ። ለመስኮት ኦኬ ችግር የለውም፣ ማንኛውም መጋረጃ ብትገዙት ለመስኮት ያለብስላችኋል። ለምን የአረቦቹ መስኮት የመስኮት እንትን መጋረጃ የሚሸጡበት ጋር ሂደን ስለሆነ የምንገዛው ማለት ነው። ብዙ ጊዜ ሀበሻዎች አይታችሁ ከሆነ መጋረጃ ካለበት የሆነ ሱቅ ሂደን ነው እንጂ የምንገዛው ተለክቶ የሚሰፋበት መጋረጃ ቤት ሂደን ልብስ መርጠን ምናምን አይደለም ብዙዎቻችን የምንገዛው ማለት ነው። እንደዛ መርጣችሁ አሰርታችሁ ከሆነ ማች አስደርጋችሁ የሆነ ልብስ የአረቢያን ልብስ አረቢያን መጅልስ አለ አይደለ? እዛ ላይ የምታለብሱትን የፍራሽ ልብስ የምትገዙ ከሆነ የፍሬንች ዶራችሁንም ማች አድርጋችሁ በሜትራችሁ ልክ አስለክታችሁ ለክተው ይልኩላችኋል። በዛ መጠን መግዛት ማለት ነው። ኢትዮጵያ ላይ ንግዛ ብትሉ እንደነገርኳችሁ አሁን ብሩ ሲበዛባችሁ አልፈልግም ብላችሁ ኳሊቲ የሆነውን እቃ አትገዙም። ብሩ ሲበዛ ዝቅ ያለውን ፈልጋችሁ ትገዛላችሁ። አያችሁ፣ እዛ ሆናችሁ ግን በየወር እየሰራችሁ ነው፣ በየወር ደሞዝ እያመጣችሁ ነው። የፈለጋችሁትን መጋረጃ በየወሩ ስትወርዱ እየቀነሳችሁ ብር እያስቀመጣችሁም ቢሆን በዛ ብር ገዝታችሁ ታስቀምጣላችሁ ማለት ነው። ኢትዮጵያ ግን ሰብስባችሁ መክፈል ስለሚከብዳችሁ ብዙ ልጆች እያላችሁኝ ነው። ኢትዮጵያ ላይ ከመጣን በኋላ ይሄን ያህል ብር ስንባል በቃ ስለምንደነግጥ አንከፍልም ትላላችሁ እና እንደዛ ከፈራችሁ እዛ ገዝታችሁ ይዛችሁ መምጣት እና ያኒ መጋረጃ ይዘን እንምጣ ምን አይነት እንግዛ እያላችሁ ለምትጠይቁኝ ነው። ግን አጠረብን እያሉ ብዙ ልጆች እየተማረሩ ነው ብላችኋል። አዎ እየተማረሩ ነው። ካመጡት በኋላ ይሄን ባላመጣሁት አሁን ለምን ላድርገው ብለው የሚጸጽታቸው አሉ። እያጠረባቸው በጣም ያጥራል። ሁሉም መጋረጃ በጣም ብዙ መጋረጃ ይዘው መጥተዋል። ግን ለፍሬንች ዶር አንዱም አይሆንም። እንደዚህ ያጋጠማቸው ልጆች እኔም አውቃለሁኝ። እና እንደዚህ ስለሆነ ስትገዙ አስለኩ፣ በቃ ሜትሩን አስለኩ። ካልሆነ ደግሞ እዛ ስትሄዱ የመጋረጃ ቤት ትክክለኛ የመጋረጃ ቤት ትሄዱና ለፍሬንች ዶር የሚሆን
ረዝም በቃ አረቦቹም እኮ አላቸው ለራሳቸው አይታችሁ ከሆነ ሳሎን ላይ በበሩ በኩል ሳይሆን በጎንና በጎን እኮ ቤቱ ላይ መስተዋት በመስተዋት የሆነ ቤት አለ አይደለ? ለዛ አይታችሁ ከሆነ በቃ እንዳለ እግድም ቀጥታውን መጋረጃ ያለብሳሉ አይደለ? በጣም ረጅም ነው መጋረጃው፣ በጣም ሰፊ ነው። ያ የሚሰራላቸው ከየት ነው? እዛ ከመጋረጃ ቤት ማለት ነው፣ ተለክቶ ከሚሰፋ ቤት እዛ ሂዳችሁ ለፍሬንች ዶር ረዘም ያለ ሰፋ ያለ ብላችሁ ማሰፋትም ትችላላችሁ። ግን ከሁሉም በላይ የሚበልጠው ቤታችን ያንዳንዱ ቤት አጭር፣ ያንዳንዱ ቤት ረጅም፣ በጣም ረጅም ቤት ያሰራችሁ አላችሁ። ለዛ መጋረጃ ግዴታ በልኩ ነው መሆን ያለበት እንጂ እናንተ በፍላጎታችሁ ከለሩ አምሯችሁ ወይ ደግሞ የሆነ ነገር ጋር ማች ሆኖላችሁ ወይ ያልጋ ልብስ ጋር ወይ የመስኮቶቹ እንትን ጋር መጋረጃ ጋር ማች ስለሆነላችሁ ብቻ ለፍሬንች ዶር ይሆናል ብላችሁ ገምታችሁ አትግዙ። ይሄን ነው ልላችሁ የምችለው እንጂ መጋረጃ ሙሉ በሙሉ ሁሉም መጋረጃ ከውጭ የሚመጣው ሁሉ ያጠራ አይደለም። ልክ እንዳሳየዋችሁ አሁን የመጀመሪያ መጋረጃ ጥሯል፣ የሁለተኛው መጋረጃ ደግሞ ስለታሰረ ነው እንጂ ደህና ቆንጆ አልብሷል ማለት ነው። መሬትም ሲዘፈዘፍ ጥሩ አይደለም። በቃ እንትኑን መስተዋቱን እስከጨረሰ ድረስ ማልበስ አለበት። ከዛ ውጭ ግን ባይረዝምም መሬት ላይ ባይጎዘጎዝም ችግር የለውም። እንደዛም መሆን የለበትም። እና እንደዚህ ከፍ ብሎ የሚያምር ከለር መርጣችሁ የፈለጋችሁት እቃ ጋር ማች አድርጋችሁ ግን ለክታችሁ ቢሆን የተሻለ ነው። እንደ እድል ነው፣ ከስንት አንድ ነው። አሁን ብዙ እህቶች እያላችሁኝ ነበረ አጥሯል፣ እንዴት ነው ረዝሙ፣ እንዴት አውቀ ነው የምንገዛው፣ በምንድን ነው የምናውቀው ምናምን የምትሉ አላችሁ። እናንተ እንደነገርኳችሁ ነው፣ አስለክታችሁ ግዙ። ወይም ደግሞ ረዘም ያለ ሰፋ ያለ እንግዲህ የሚለካላችሁ ሰው ከሌለ ነው ይሄን የምምላችሁ። ረጅም ነው የምፈልገው ብላችሁ ረዘም ያለ ለፍሬንች ዶር የሚሆን ብላችሁ አስረድታችሁ መግዛት አለባችሁ። ከመጣ በኋላ እንዳትከስሩ፣ እንዳትጸጸቱ። ጸጸት ነው ከምንም በላይ የሚገለው። ወላሂ ከውጭ አመጣችሁት እቃ ለሆነ ነገር ሳትጠቀሙበት ስትቀሩ ማለት ነው የሆነ ይጸጽታችኋል። አትመልሱት ወይ ምን አትሉት፣ በቃ ያናዳችኋል። ወይ ልትሸጡት ብትሉም የሆነ ለንትን ነው የሚሸጠው፣ በረካሽ ነው የሚሸጠው። ልክ ለነጋዴዎች ወስደው ሌላ ቦታ ወይ ሱቅ ምናምን ለማስረከብ እነዛ ናቸው የሚወስዱት። ወይ ደግሞ እቃ ነው የምትቀይሩበት፣ እቃም ደግሞ ያረባ እቃ ነው የምትቀይሩበት። እና ያ ነገር ስለሚያናዳችሁ ነው ብዙ ልብሶች ካመጣናቸው በኋላ ለምንም ሳንጠቀምባቸው ስንቀር ያናዱናል፣ ይጸጽተናል። እና እንደዚህ አይነት ነገር ስላለ ዝም ብላችሁ ያገኛችሁትን አትሰብስቡ። በቃ የሚሆን ፍሬ ያላት ነገር መርጣችሁ ገዝታችሁ ነው ማምጣት ያለባችሁ ለማለት ፈልጌ ነው። እንግዲህ ሌላም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ የምመልስላችሁ ይሆናል። የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።